ዳጣ እንግዲህ ከታገተችበት ማህሌትን ከመታቻት በኋላ ማህሌት መሬት ላይ ስትወድቅ ትወጣለች ማለት ነው። ዝናም ተመልሶ ሲመጣ ያጣታልኝ። እሷን ስላጣ እንዴት ከእጅሽ ታመልጣለች? አንዲት ዳጣን መያዝ ያቅተሻል በማለት ዝናም የማህሌትን ጉሮሮ አንቆ በንዴት ለምን በማለት ይጮህባታልኝ። ይሄን እንዝላልነት ከኔ ጋር ስትሆኝ በፍጹም ማድረግ የሌለብሽ እንዝላልነት ነው ይላታል። ዝና በፍጹም ያላሰበውና ያልጠበቀው ነገር ነበር የጠበቀው። እሱ ብሩክንና እንዲሁም ሞገስን አግኝቶ ለመመለስ ነበረ። ኤፍራታ ተከታታያቸው በማለት እነሱ እንድትከታተል ካደረገ በኋላ እሱ ከኋላ ሲከተል ይሄንን ወሬ ስለሰማች ነበረ ዳጣ ከዛ ቤት አምልጣ ለሞገስና ለብሩኬ እውነቱን መናገር ስላለባት ማህሌትን መሬት ላይ ዘርራት ወደነ ብሩኬ ታመራለች። ወደነ ብሩኬ ስትሄድ ደውላም ተነግረዋለች። ምክንያቱም እየተገናኛችሁ እንደሆነ እንዲሁም ያላችሁበትን ቦታ አውቋል ዝና፣ የሚከታተላችሁ ሰውም አለ፣ እሷም ኤፍራታ ናት ትላቸዋለች። እነሱም ቀድመው ጥንቃቄ አድርገው ልውላን ካለችበት ቤት ማሸሽና እንዲሁም ደግሞ ምሳሌን እዛ ቤት እንዳትሆን በመናገር ለሞገስና ለብሩኬ መልእክት ታስቀምጥላቸዋለች ማለት ነው። ዳጣ በመሄዷና ከዛ ቤት በመውጣቷ ከዚህ በኋላ እንደማያገኛት ሲያቅ ዝና ምክንያቱም አሁን ትነግረኛለች እውነቱን ብሎ ነበር ዝና ሲጠብቅ የነበረው። አንዴ በርበሬ ሲያጥናት፣ አንዴ ጥፍርሽን አወልቃለሁ በማለት ሲፈታተናት ቆይቶ እንዳጋጣሚ ስትደውልለት ኤፍራታ እነሱን ለማግኘት ነበር የሄደው። ሲመለስ ግን አላገኛትም ዳጣን። ቅድስት ልትለቀቅ ነው። ቅድስት ፖሊሱ ባደረገው ምርመራና ሂደት ምንም የማታውቅና አንዳችም ነገር እንዳላደረገች ምንም የወንጀል ድርጊቶችን ታረጋለች ተብሎ የማይታሰብ እንደሆነና በፍጹም እሷ አላደረገችውም ብሏለኝ መርማሪው ግን እንዴት እንደዛ እንዳለ ባይገባትም በቃ ትውጣና ትፈታ ተብላለች። ቅድስት ከእስር ቤት በዚህ መልኩ ልትፈታ ነው። ነገር ግን ቅድስት በዚህ መልኩ ከተፈታች ብሩኬ አድርገሃል በማለት በምርመራ ሊፈለግ ወይም ደግሞ ሊታሰር ይችላል። ቅድስት መርማሪው ሲጠይቃት ባደረገችው ጥያቄና መልስ ድንግርግር ያለ በመሆኑ እንዲሁም ደግሞ መርማሪው ሲጠይቃት እሷ ዘግይታ በመመለሷ እንዲሁም ደግሞ ከልውላ ጋር ማለቴ ከማህሌት ጋር ምን አይነት ጥላቻ እንዳለባቸው ሲጠይቃት ራሱ ምንም አይነት ጥላቻ እንደሌለባት እንዲሁም ለምን ሽጉጥ ተኮሽ ስትባል አይ አልተኮስኩም በማለት እያሰበች በመመለሷ ሰውየው ስለተጠራጠራት እንድትፈታ አድርጓለኝ። ከብሩክ ጋር ዝምድና ከሌላችሁ ለብሩክ ብለሽ መታሰሩ ምን አስፈለገሽ ይላታል። ለብሩክ ብዬ አልታሰርኩም ለጋሼ ሳይሆን እኔ ራሴ ነኝ የተኮስኩባት በማለት ብቻ አንዳንድ ነገሮች ጥያቄዎች ፈርጠም ያሉ ስለሆኑ እነ ሞገስም እኛ እናስፈታሻለን ብለው ቀለል አድርገው ስላወሯት ነበር የገባችው። አሁን ግን ጭንቅም ብሏታል ቅድስትዬ። ያም ሆነ ግን ከእስር ቤት ቅድስት ልትፈታ ነው። ሞገስና ብሩክ እየተወያዩ ነው ቀጣይ ምን ማድረግ እንዳለባቸውና እንዲሁም ከሱንም ሆነ ቅድስትን ሊያስፈታልን የሚችለው ሐሳብ አምጣ ይላለኝ። ቅድስትን ሊያስፈታት የሚችለው እንዲሁም ቤቱን ከእግድ የሚነሳው ግዴታ ዝና ማህሌት ክሱን እንድታነሳና እገዱን እንድታነሳ በማድረግ ብቻ ነው። ይሄን ለማድረግ ደግሞ ልውላን መጠቀሚያ ማድረግ አለብን። ነገር ግን አሁን ልውላን መጠቀሚያ ሳይሆን ከዚህ በኋላ ለዝና አሳልፌ አልሰጣትም። ልውላን ለዝና አሳልፌ ከምሰጥ በሞት ይሻለኛል ይላለኝ። ነገር ግን ላሁን ይሁን እንጂ አንድ ቀን ከዛች አውጥተው እንደሚያመጧትና ሞገስና እሷም አንድ ላይ እንደሚኖሩ ቃል ይገባለታል ብሩክ። የብሩክ ልጅ መታከሚያ ጊዜዋ እየደረሰ ነው። እንደዛ ካልሆነ የብሩክ ልጅ ልትሞትበት ትችላለች። ምክንያቱም ካክስቷ ቤት ከተመለሰች በኋላ የምታወራቸው ነገሮች ለብሩኬ ሰቅጣጭ ነበሩ። ምሳሌ አባቷን ወደ ውጭ ሄዳ እንደምትታከምና እንዲሁም ደግሞ ሐሳብ እንደተቀየረ ትጠይቀዋለች። እሱም ፕሮሰሱ ስላላለቀለትና እንዲሁም አንዳንድ ነገሮች ስለሚስተካከሉ እንጂ በፍጹም ውጭ መሄዳችን አይቀርም፣ ሄደሽም ትታከሚያለሽ፣ ስትመለሽም ብዙ ነገሮችን እንጨዋወታለን
በደስታም ትቦርቂያለሽ፣ የፈለግሽውን ምግብ ትበያለሽ። ስለዚህ አንቺ እንደፈለግሽ የምትሆኝበት ቀን ይመጣል በማለት ልጁን ያጽናናታል ማለት ነው። እሷም ውጭ መሄዱ እንደቀረና እንደማትታከም ስታስብ እሞታለሁ በማለት ስለምታስብ ብሩክ ይሄን እንድታስብ እድሉን አልሰጣትም። ትሄጃለሽ፣ ትታከሚያለሽ፣ ሂደንም ታክመሽ መተሽ ደስተኛ ህይወት ትኖሪያለሽ በማለት አዲስ ህይወት አዲስ ተስፋ ለምሳሌ ይሰጣታል። ምሳሌ በዚህ እድሜዋ የገጠሟት ህመም የሚያስጠላ እንዲሁም ደግሞ እሞታለሁ እያለች እንድታስብ እና እንዲሁም ደግሞ በሽተኛ አድርጋ ራሷ እንድታስብ አድርጓታል። ይሄ ነገር ነው ብሩክን በጣም እየጸጸተው ያለው። ልጅ ከነገ ዛሬ ሞታለሁ እያለች እያሰበች እባክህ ሞገስ ይሄንን ሐሳብ አትቀይርም ይለዋል። ሞገስ በፍጹም ሐሳቡ መቀየር አይፈልግም። ልውላን ለዝና አሳልፎ መስጠት አይፈልግም። ልውላ ግን አሁን በሐሳባቸው ተስማምታለች። የተስማማቸውም የፈለጉትን ነገር ከተደረገላቸው አሁኑኑ ወደ እነዝና ቤት መሄድና ከዝና ጋር ለትንሽ ጊዜም ሆነ እንደፈለገም ለመቀመጥ ዝግጁ ሆናለች። ምክንያቱም እሷ ካልሄደች የሶስት ሰው ህይወት ይበላሻል። ምክንያቱም ምሳሌ ትሞታለች፣ እንዲሁም ደግሞ የታሰረችው በዛው እንደታሰረች ትቀራለች ቅድስት። ሲቀጥል ደግሞ ብሩኬ ልጁ ከሞተች እሱም ሞተ ማለት ነው። ስለዚህ የሶስት ሰው ህይወት ከማበላሽ እኔ ዝና የፈለጋችሁትን ነገር ካረገላችሁ ከዝና ጋር ወደ ቤት ለመመለስ ዝግጁ ነኝ ብላለች። በዚህ ነገር ግን አልተስማማም። ሞገስ ያልተስማማው እኔ ወደዛ ከሄዱ ራሴን ላጠፋ እችላለሁ፣ ዝናም ሊተወኝ አይችልም፣ ይገለኛል ስላለችው ነበር። ዳጣ ሐሳቧ ተሳክቷል። አሁን የማምለጥ እድሏ ሰፊ ነው። ዳጣ ሐሳቧ ተሳክቶላት አምልጣለች። ዳጣ በማምለጧ የተናደደው ዝና ሲመጣ ሲያጣት እሷን ወድቃ ሲያገኛት ተናደደ። በዚህ ተበሳጭቶ ነበረ ጉሮሮዋን ያነቃት። እኔ ያንቺ ያልሽው ነገር እንዳይሄድብሽ ነበረ ይህን ሁሉ ዋጋ የከፈልኩት። አሁን አንዳችም ነገር ወደ ሳትይ የብሩኬን ንብረትና እንዲሁም አስፈቻት ቅድስትን በማለት ትዕዛዝ ይሰጣታል። ዝና ባንቺን ዝላልነት ነው ዳጣ ያመለጠችኝ ይላታል። ዳጣ እንድታመልጥ አንቺ ነሽ። አንዲት ተራ ሴት እንዴት ካንቺ እጅ ታመልጣለች? አንድ ሕፃን ፍሬ ልጅ በማለት ከፍ ዝቅ አድርጎ ይናገራታል። አሁን ያላት አማራጭ ማህሌት ዝና ያላትን ነገር በማድረግ ሁሉን ነገር ተግብራ የዛም ሰው ቤት መመለስ፣ ቅድስትን ከእስር ቤት ማስፈታት ነው። አሁን የሚያደክም ነገር የለኝም ብሏል ዝና። ልውላን ከእጅ ማስገባት ካለብኝ ያንቺን ነገር ነው የሚፈልጉት፣ ስጭና ሚስቴን ከእጅ ላስገባት። ልውላ ከኔ ተለይታ አታውቅም። አሁን ግን ከኔ ተለይታ 10 ቀንም ሞላት። ስለዚህ ያለኝ አማራጭ ላንቺ ብዬ ነበረ ያገትኋተኝ። ስለዚህ ንብረቱን መልሽለት፣ ትመለስልኝ። ከተመለሰች በኋላ ግን እነዛ 2 ግለሰቦች እኔን አያድርገኝ፣ እገላቸዋለሁ በማለት ሞገስና ብሩኬ ላይ ይዝታለኝ። እንዲሁም ዳጣ ይዝትባታለኝ። ዳጣ ላይ የዛተባት እያወቀች ባለመናገሯ እንዲሁም ደግሞ መደበቀችላቸው ሚስጥር ለነሱ መማገዟ ነበር። የዝና ሐሳብ ዳጣን አስፈራርቶ ልውላ ያለችበትን አውቆ እሷን ለማስፈታት ሄዶ ማምጣት ነበረ፣ በጉልበቴ ሳልደራደር በማለት እንዲሁም ለዛ ነበረ ሳይደውልላቸው ዳጣ መታገቷን እነ ብሩኬ ሳያውቁ በሚኮፈስበት እንዲሁም እኔ ጀግና ነኝ ብሎ ስለሚያስብ ለዛ ነበረ ዳጣን እንዳገታተኝ ለነብሩክ ያልነገራቸው። በራሴ መንገድ ደርስበታለሁ በማለት እነሱ ያሉትን ላለመስማት ነበር። አሁን ግን ዝና ተሸንፏል። የተሸነፈውም በማህሌት ምክንያት ነው። ማህሌት ዳጣን ባለመጠበቋ ነበረ። ስለዚህ ማህሌትም ያሰበችው ሳይሳካላት ቀርቷል። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ በዚህ ያበቃል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን። ባይ ባይ።